አድማጮቻችን እንዴት ናችሁ? የአባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። ይህ ቻናል እና ይህ ፕሮግራም ደግሞ ለሌሎች ተደራሽ እንዲሆን ላይክ እና ሰብስክራይብ እያደረጋችሁ ፕሮግራሙን እንድትጀምሩ በትህትና ጠይቃቸዋለሁኝ። በትላንትናው በምሽቱ የነበሩት በ9 አውሮፓ ከተሞች የተካሄዱትን 5ኛ ዙር የሻምፒዮንስ ሊግ ጨዋታዎች ነበሩ። ሲጠበቅ የነበረው ግን በእንግሊዝ ለንደን ላይ በስታንፎርድ ብሪጅ ቼልሲ ባርሰሎናን ያስተናገደበት ጨዋታ ነበረ። በተለይ የሁለቱ ቡድኖች ያለፉት ታሪኮቻቸውን መሰረት ያደረጉ ብዙ ጨዋታው ተጠባቂ እንዲያደርጉ የሚያደርጋቸው ሁነቶች የተከሰቱ ስለነበረ የምሽቱም ጨዋታ ተጠብቆ ነበረ። ነገር ግን በትላንትናው ዕለት ቼልሲ ጨዋታውን ሙሉ ለሙሉ በልጦ 3-0 ነው ማሸነፍ የቻለው። የስፔኑ ክለብና የእንግሊዙ ክለብ በትላንትናው ዕለት ከጨዋታው በፊት 77 ነጥቦችን ይዘው ነበረ የተቀመጡት። በተለይ በዚህ በሻምፒዮንስ ሊጉ አዲሱ ፎርማት ከ1 እስከ 8 ሆኖ ለማጠናቀቅ የሚደረግ ፍልሚያ ይጠበቃል። ምክንያቱም ከ1 እስከ 8 የሚጨርሱት ቡድኖች 2 ቻንስ ይኖራቸዋል። አንደኛው 2 ጨዋታዎች ይቀንስላቸዋል። ምክንያቱም ከ9 እስከ 24 ያሉት ቡድኖች ፕሌይ ኦፍ ስለሚያደርጉ 2 ጨዋታዎች ይኖርባቸዋል። ስለዚህ እነዚህን 2 ጨዋታዎች በየካቲት ወር ላለማድረግ በሚል ከ1 እስከ 8 ሆኖ ማጠናቀቅ ግድ ይላል። እንዲሁም ደግሞ የመጀመሪያዎቹ 8ቱ ቡድኖች ደግሞ ከሜዳቸው ውጭ በቀጣይ የሚያደርጉትን ፕሌይ ኦፍ ደግሞ ያደርጋሉ። ሁለተኛውን ጨዋታ በሜዳቸው እንዲያደርጉ ያደርጋቸዋል። እንዲሁም ደግሞ ወደ ቀጣዩ ዙሪያኛውን ፕሌይ ኦፍ የሚያልፉም ከሆነ እንዲሁ የመጀመሪያውን ጨዋታ ከሜዳቸው ውጭ እንዲያደርጉ ስለሚሆኑ ብዙ ቻንሶች ናቸው ያሏቸው። ስለዚህ ከ1 እስከ 8 ሆኖ ለማጠናቀቅ የሚደረግ ፍልሚያ ነው። ጨዋታው በአሰላለፍ በኩል ኢንዞ ማሬስካ የትሬቨር ቻሎቫ እና የዌስሊ ፎፋናን ጥምረት በተከላካይ መስመር ተጠቅመዋል። በተለይ ይህ የተከላካይ መስመር በባለፉትም ጨዋታዎች ክሊንሺት እየጠበቀ የመጣ ጥምረት ነው። በተለይ ሁለቱ ተጫዋቾች አሁን በተደጋጋሚ እየተሰለፉ የሚገኙ ናቸው። በቀኝና በግራ እንደተለመደው ማርክ ኩኩሬያ በግራ ነበረ፣ በቀኝ ማሉ ጉስቶ ተሰልፏል። በተለይ በቼልሲ በትላልቅ ጨዋታዎችን ኢንዞ ማሬስካ ሲጠቀሙ ማሉ ጉስቶን በቀኝ ተከላካይ ይጠቀሙታል። ሪሲ ጄምስን ደግሞ እንዲሁ ከሞይሰስ ካይሴዶ ጎን በአማካይ መስመር ነው የሚጠቀሙት። ሌላው ኢንዞ ፈርናንዴዝ ደግሞ በ10 ቁጥር ሚና ይጫወታል። እንዲሁም ደግሞ በግራ ጋርናቾ ነው። በቀኝ በኩል ደግሞ የተሰለፈው ስቴቫ ዊሊያን ነው። በአጥቂው ነው የገባው ደግሞ ፔድሮ ኔቶ ነው። እዚህ ላይ ሲጠበቅ የነበረው የጆ ፔድሮ ወደ ጨዋታው ይመለሳል ተብሎ ነበር የተጠበቀው። በተለይ ስቴቫ ዊሊያን በትላንትናው ለቋሚ ሆኖ ይሰለፋል ተብሎ አልተጠበቀም። ምክንያቱም የኢንዞ ማሬስካ አብዛኛው ከዚህ በፊት የነበሩት ጨዋታዎች ላይ ስቴቫውን ትንሽ ደቂቃ እንዲያደርግ እየቆጠቡ ለማላመድ ጥረት እያደረጉ መሆኑን ተከትሎ እንዲሁም ደግሞ ፔድሮ ኔቶ ደግሞ ያው በጨዋታው ላይ ባርሰሎና ትቶት የሚሄደውን የሃይላይን ስፔስ ለመጠቀም ጥሩ ተጫዋች መሆኑን ተከትሎ ያው በቀኝ ይሰለፋል ተብሎ ነበር የተጠበቀው። ነገር ግን ጆ ፔድሮን ትተው ፔድሮ ኔቶን ነው በቋሚ ከፊት ለፊት መስመር ላይ ማሰለፍ የቻሉት። በባርሰሎና በኩል በተለይ በመሀል ተከላካይ በኩባርሲን እና የሮናልድ አራሆን ጥምረት እንዲሁም ደግሞ የተለመደው የጁልስ ኬንዶ እና በተለይ በግራ በኩል ደግሞ አሌሃንድሮ ባልዴን የተጠቀሙት። መሀል ላይ የፍራንኪ ዲዮንግንና የኤሪክ ጋርሻን ነው የተጠቀሙት። የኤሪክ ጋርሻ ያልተለመደ ነው በዛ ቦታ መገኘት። ምክንያቱም ደግሞ ያው የፊዚካሊቲውን እንዲያገኝ ቡድኑ ለመርዳት ይመስለኛል። እንደ ማርክ በርናል እንዲሁም ደግሞ ማርክ ካሳዶ የመሳሰሉ ተጫዋቾች ቤንች ላይ ያሉ ያው በተለይ ባርሰሎና አማካይ ክፍል ላይ ተጣማሪ ያደረጉት ለፍራንክ ዲዮንግ የማል ተከላካይ ፍራንክ ጋርሻን ነው። ፔድሪ በጉዳት በጨዋታው ላይ እንዳልተገኘ የሚታወስ ነው። በ10 ቁጥር ሚና ፌርሚን ሎፔዝ በቼልሲ ይፈለጋል ተብሎ በክረምት የዝውውር መስኮት ሲነገር የነበረው ተጫዋች ነው። በቀኝ እንደተለመደው ላሚን ያማል፣ በግራ ደግሞ ፌራን ቶሬዝ እንዲሁም ደግሞ ፊት ለፊት ላይ ደግሞ አሁን ወደ ጥሩ ብቃቱ እየተመለሰ ያለውን ሌቫንዶውስኪን ነው የተጠቀሙት። ራሽፎርድ ባለፉት ጨዋታዎች በተደጋጋሚ በግራ መስመር ይሰለፍ ነበረ። ከመጠነኛ ጉዳት ማገገሙ ተከትሎ በምሽቱ ጨዋታ በቋሚነት አልጀመረም። ራፊኛም እንዲሁ በተለይ በአትሌቲክ ክለብ በነበረው ጨዋታ ትንሽ ደቂቃዎችን ማግኘቱ ይታወሳል።
ከጉዳት በኋላ የነበረ የመጀመሪያው ጨዋታ ያነበረ በትላንትናው ምሽትም ተቀይሮ ነው እንዲገባ እየተደረገው። በሃንሲ ፍሊክ በኩል ጨዋታው ከተጀመረ በኋላ በሁለቱም ቡድኖች መካከል ተደጋጋሚ ሙከራዎችን ማድረግ ችለው ነበረ። በተለይ በቼልሲ በኩል ጎሎችን ማስቆጠር ችለው ነበረ። በኢንዞ ፈርናንዴዝ አማካኝነት ሁለቱም ኦፍሳይድ ተብለዋል። እንዲሁም ደግሞ በባርሰሎና በኩል ደግሞ ፌራን ቶሬስ አማካኝነት የተሞከረው አስደንጋጭ ሙከራ እሱ ብቻ ነበረ። ምንም እንኳን ያቺ ጎል ተቆጥራ ቢሆን ኖሮ ጨዋታው መልኩ ሊቀየር ይችል ነበር ይሆናል። ነገር ግን በዚህ ሁኔታ ነበረ ጨዋታው እየቀጠለ ያለው በሁለቱም ጫፍና ጫፍ ባሉት ከጎል ወደ ጎል የሚያደርጉት እንቅስቃሴ መልካም ነበረ ለገለልተኛ ተመልካች። በተለይ ቼልሲ በአማካይ ስፍራ ዶሚኔት ለማድረግ ጥረት አድርጓል። አብዛኛው ቡድኖች ለባርሴሎና ፖሴሽን ሰጥተው እንደሚጫወቱ ይታወቃል። ነገር ግን ቼልሲ በትላንትናው ዕለት በፖሴሽንም በልጦ ለመጫወት ጥረት ያደርግ ነበር። ሞይሰስ ካይሴዶ እያንዳንዶቹን 1-1 ያሸነፍ ነበር። ሪስ ጄምስ እንዲሁ ወደ ሶስተኛው የሜዳ ክፍል ወደ ባርሴሎና የሜዳ ክፍል በመውጣት ፕረስ ያደርግ ነበር። ኢንዞ ፈርናንዴዝ ደግሞ ወደ መሀል ሞይሰስ ካይሴዶ ጎንም ከየመጣ ከመሀል የሚነሱ ኳሶችን ለፔድሮ ኔቶ ለስቴቫውና እንዲሁም ደግሞ ለጋርናቾ የባርሴሎና ሃይላይን የሚጥሱ ኳሶችን ለማቀበል ጥረት ያደርጉ ነበረ። ማርክ ኩኩሬያ እንደተለመደው አብዛኛዎቹን የአውሮፓ የቀኝ ክንፍ መስመር ተጫዋቾችን እንደተቆጣጠረ ከዚህ በቀደም ይታወቃል። በተለይ በእንግሊዝ ፕሪሚየር ሊግ እንደ መሐመድ ሳላህና ሳካ የመሳሰሉ እንዲሁም ደግሞ በፈረንሳዩ ክለብ እንዲሁ ደግሞ ፒኤስጂን በወርልድ ካፕ በገጠሙበት ጨዋታ ደዝሪ ዶዌ እንዲሁም ደግሞ ኡስማን ዴምቤሌ አይነት ተጫዋቾችንም እንዲሁ ጥሩ መከላከል ችሏል። የቀድሞው የካምፕኑ ተጫዋች የነበረው ማርክ ኩኩሬያ በትላንትናው ዕለት ደግሞ በአሁን በቦታው ምርጡ የዓለም ተጫዋች እንዲሁም ደግሞ የባለንዶር ሁለተኛውን አሸናፊ ተጫዋች ላሚን ያማልን በትላንትናው ዕለት ምንም እንዳይፈጥር ማድረግ ችሏል። የማርክ ኩኩሬያ ብቃት አስደናቂ ነበረ። ቼልሲ በቀኝ በኩል ደግሞ ማሉ ጉስቶ በተለይ በቼልሲ አንደር ሬትድ ተጫዋች ነው ማለት ይቻላል። ምክንያቱም ማሬስካ ለትላልቅ ጨዋታዎች የሚጠቀምበት መሳሪያ ነው። አብዛኛውን ጊዜ ማሬስካ በተለይ ፉልባኮች የቀኝም የግራም ፉልባኮች ኢንቨርት እንዲያደርጉ ይፈልጋል። እንዲሁም ደግሞ እንደዛ አይነት ተጫዋቾችን እንደሚወድ ይናገራል። አፕ ኤንድ ዳውን የሆኑ ፉልባኮችን መጠቀም አይፈልግም በምሽቱ ጨዋታ እና በትላልቅ ጨዋታዎች ግን በተለይ ኢንዞ ማሬስካ እንደዚህ አይነት ፉልባኮችን ይጠቀማል። በተለይ ማሉ ጉስቶ ደግሞ የዛ ትራዲሽናል ፉልባክ አይነት ነው። በትላንትናው ዕለትም እንዲሁ አሌሃንድሮ ባልዴ በግራ በኩል መስርቶ እንዳይወጣ ጥረት ያደርግ ነበር። እንዲሁ በተለይ ስቴቫ ዊሊያን በባርሰሎና በኩል ከኋላ መስርቶ ለመውጣት ጥሩ የሆነውን የመሀል ተከላካይ ኩባርሲን ፕረስ ለማድረግ በሚጠጋበት ጊዜ ማሉ ጉስቶ ደግሞ ያለ ርህራሄ አሌሃንድሮ ባልዴን ፕረስ ለማድረግ ይሮጥ ነበረ። የሱ ደግሞ ትቶት የሚሄደውን ክፍተት እንዲሁ ዌስሊ ፎፋና ለመሙላት ጥረት ያደርግ ነበረ። በቼልሲ በኩል የነበረው አስደናቂ ብቃት በትላንትናው ዕለት በሁሉም ተጫዋቾች ጥሩ እንቅስቃሴ ያደረጉበት ነበረ። ነገር ግን ጎልን መቆጠር የቻለው በቼልሲ ተደጋጋሚ ሙከራዎች በኋላ በ27ኛው ደቂቃ ጁልስ ኮንዴ ራሱ ላይ ባስቆጠረ ጎል 27ኛው ደቂቃ ላይ ነበረ ጎልን ማስቆጠር የቻለው። ቼልሲ 1-0 መምራት ቻለ። አሁንም ቼልሲ ነበረ በተደጋጋሚ ሌላ ጎልን ለማስቆጠር ጥረት ሲያደርግ የነበረው። የጁልስ ኮንዴ ጎል ግን ከመቆጠሯ በፊት የማርክ ኩኩሬያ ወደ ቦክስ ከመታት በኋላ ነበረ ፔድሮ ኔቶ ፍሊክ ካደረገው በኋላ ጎሉን ጁልስ ኮንዴ ራሱ ላይ ጎል ማስቆጠር የቻለው። በትላንትና ዕለት ማርክ ኩኩሬያ ከመከላከሉም ባለፈ ለዚች ለመጀመሪያዋ ጎል መቆጠርም እንደዚሁ አስተዋጽኦ ማድረግ ችሏል። አስደናቂ ብቃቱን እያሳየ ይገኛል። በተደጋጋሚ በፕሪሚየር ሊጉም በቻምፒየንስ ሊጉም ማሬስካም የሚጠቀሙት ቺት ኮድ ነው። በተለይ ማርክ ኩኩሬያ በ9 ቁጥር ቦታ ይገኛል፣ በ8 ቁጥር ቦታ ይገኛል፣ በተከላካይ አማካይ ቦታ ይገኛል። እንዲሁም ደግሞ እንደ 8 ቁጥር ሆኖ መጫወት ይችላል። ስለዚህ በጣም ኦል ራውንድ የሆነ ተጫዋች ነው። እንዲሁም ደግሞ ማሬስካም ከሞይሰስ ካይሴዶ እና ከኮል ፓልመር ቀጥሎ ሶስተኛው የቡድኑ ምርጥ ተጫዋች ነው ብሎ ገልጾት ነበረ ከባለፈው የበርንሊ ጨዋታ በኋላ። ስለዚህ ለዚህ ጎል መቆጠር ምክንያት እሱ ነበረ። ከዚህ በግማሹ
ግማሽ 45 በመጀመሪያው ቼልሲ የተሻለ ቡድን ሆኖ ነበረ። በተለይ የቀይ ካርድም ነበረ በጨዋታው ላይ እሱም የሮናልድ አራውሆ በቀይ ካርድ መውጣት ችሏል ከጨዋታው በሁለት ቢጫ ማለት ነው። የመጀመሪያው በቡድን አጋሩ ላይ ፋውል ተሰራ ብሎ ከዳኛውን ውሳኔ መቃወሙን ተከትሎ የመጀመሪያ ቢጫ ካርድ አይቶ ነበረ። ሁለተኛው ቢጫ ካርዱ ደግሞ ማርክ ኩኩረያ ላይ የሰራው ጥፋት ነበረ። ማርክ ኩኩረያ ኳሷን ከነካት በኋላ ለሸርተቴ መዘግየቱን ተከትሎ በመሃል ዳኛው በቀይ ካርድ በሁለት ቢጫ ካርድ በትላንትናው ዕለት መውጣት ችሏል ማለት ነው። ስለዚህ የመጀመሪያዎቹ አጋማሾች የመጀመሪያው አጋማሽ የማርክ ኩኩረያ አጋማሽ ማለት ይቻላል። ምክንያቱም ጎሉ እንዲቆጠር ምክንያት ነበረ። ላሚን ያማልን አቁሟል። እንዲሁም ደግሞ የሮናልድ አራሆም ቀይ ካርድ ለመመልከት ምክንያት የሆነው ራሱ ማርክ ኩኩረያ ነበረ። 44ኛው ደቂቃ ነበረ ጁሎስ የሮናልድ አራሆ ቀይ ካርድ መመልከት የቻለው። በተለይ ሮናልድ አራሆ ተደጋጋሚ ቀይ ካርዶችን የሚመለከት ተጫዋች ነው። እንዲሁም ደግሞ በባርሰሎናም በተለይ አሁን ተደጋጋሚ ትችቶች የሚመጡበት ተከላካይ ነው። ባለፈውም የዝውውር መስኮት ከባርሳ እንዲወጣ ተጽዕኖ ተፈጥሮበት ነበረ ከዚህኛው የክረምት የዝውውር መስኮት በፊት ማለት ነው። ነገር ግን በባርሰሎና ቆይቷል። አሁንም አምበልም ጭምር ነው። የመጀመሪያውን ራሱ እንደ አምበል የመጀመሪያውን የዳኛውን ውሳኔ ከመቃወሙ በፊት የነበረውን ቢጫ ካርድም የዛን እንደ አምበልነቱ ተረጋግቶ ዳኛውን ማናገር ይገባው ነበረ። ነገር ግን በትላንትናው ዕለት በነበረው ጨዋታ በ44ኛው ደቂቃ ባርሰሎና በ10 ተጫዋች ሲቀጣዎቹን ደቂቃዎች እንዲጫወት ፈርዶበታል ማለት ነው በሮናልድ አራሆ ምክንያት። ስለዚህ የመጀመሪያውን አጋማሽ ቼልሲ ትላንትና ሙሉ ብልጫ ሆኖት ነው ጨዋታውን የፈጸመው። ምንም እንኳን ባርሰሎና 51% ፖሴሽን ቢኖረውም ቼልሲ ነበረ በኤክስጂ 1.01 ማስመዝገብ የቻለው። ባርሰሎና 0.74 ብቻ ነበረ ቢግ ቻንስ በሁለቱም ቡድኖች መካከል አንዳንድ ነበረ መፈጠር የቻለው። ቼልሲ ግን 7 አጠቃላይ ሹቶችን ማድረግ ችሎ ነበር። ባርሰሎና 3 ሹቶችን ነው ማድረግ የቻለው። ቼልሲ ደጋግሞ እየሞከረ መሆኑን ምክንያት ያደረገ ደግሞ 2 ኮርነሮችን ማግኘት ይችላል። ባርሰሎና ምንም ኮርነር አላገኘም ነበር በመጀመሪያው አጋማሽ። ኦን ታርጌት እንኳን መሞከር የቻለው አንድ ብቻ ነበረ ባርሰሎና። ቼልሲ 2 ሙከራዎችን ማድረግ ችሎ ነበረ በመጀመሪያው አጋማሽ ማለት ነው። ስለዚህ የመጀመሪያው አጋማሽ እንዲህ የተጠናቀቀ በቼልሲ 1-0 መሪነት ነው የተጠናቀቀው። በሁለተኛው አጋማሽ ቼልሲ ማሉ ጉስቶን ቀይሮ ወጥቷል። በጉዳት ምክንያት ነው። በተለይ ማሉ ጉስቶን ቀይሮ ሪስ ጀምስን ወደ ቀኝ አውጥተው እንዲሁም ደግሞ አንድሬ ሳንቶስን በበርንሌው ጨዋታ ማን ኦፍ ዘ ማች የተባለውን በፕሪሚየር ሊጉ ጥሩ እንቅስቃሴ ያሳየውን ከሞይሰስ ካይሴዶ ጋር ማጣመር ችሎ ነበረ። በሁለተኛው አጋማሽ እንዲኩኖ ነው የገባው። እንዲሁም አንድሬ ሳንቶስም ጎልን ማስቆጠር ችሎ ነበረ። ያው ኦፍሳይድ ተብሎ ተሽሮበታል። እሱም በጨዋታው ጥሩ እንቅስቃሴ ማድረግ ቻለ። ቼልሲ ከዚህ በኋላ ፖሴሽን ቤዝድ ማድረግ ጀመረ። የጉልበትም ቁጠባ በሚመስል ሁኔታ እንደ መጀመሪያው የአጋማሽ መጣደፍ አልነበረውም ጎሎችን ለማስቆጠር። ባርሰሎናም በ10 መጫወቱን ተከትሎ እንደ 11 ተጫዋች እንደነበረው በደንብ ፕረስ ማድረግን አልቻለም። በቼልሲ ተከላካዮችንም መፈተን አልቻለም ነበረ። ከዚያም በኋላ ግን በ55ኛው ደቂቃ ላይ ስቴቫ ዊሊያን በጨዋታው ላይ ሁለተኛውን ጎል ማስቆጠር ቻለ። 55ኛው ደቂቃ ላይ ከሪሲ ጀምስ አሲስት የተደረገለትን ኳስ ሁለቱን የባርሰሎና ተከላካዮች በኩባርሲና በጁልስ ኮንዴ መካከል ሆኖ ነው ኳሷን ማስቆጠር የቻለው። ዊሊያን ስቴቫው ሚችን ጎል ካስቆጠረ በኋላ ከባለፉት 2 ተከታታይ ጨዋታዎች አስቆጥሮ ስለነበረ ሶስተኛው ተከታታይ ጨዋታ ላይ 3 የቻምፒየንስ ሊግ ጎሎችን ማስቆጠር ቻለ። ይህም ሶስተኛው በእድሜ ትንሹ ተጫዋች ያደርገዋል ከኪሊያን ምባፔና ከኤርሊንግ ብራውት ሃላንድ ቀጥሎ ሶስተኛው ተጫዋች ሆኗል። በትላንትናው ዕለት አስደናቂ ብቃቱን ነው ያሳየው። ከጨዋታው በኋላ ራሱ ኢንዞ ማሬስካ ስለ ተጫዋቹ አስተያየታቸውን
ሰጥተዋል። የድሮ ተጫዋች የድሮ ልጅ አይነት ነው። ብዙ የሶሻል ሚዲያ የሚያበዛ ተጫዋች አይደለም። በዚህም የእናትና አባቱም ጋር በመኖሩን ተከትሎ የእነሱም አስተዋጽኦ አለበት። ስለዚህ ምርጥ ተጫዋች ነው። ነገር ግን በላሚን ያማልና በስቴቫው በሜሲና በሮናልዶ መካከል ስላለው ነገር በዛ ሌቭል መጠራታቸው ለተጫዋቾቹ እድገት ጥሩ አይሆንም። ምክንያቱም ገና እርሊ ነው ለተጫዋቾቹ ገና የሚሻሻሉበት እና ቀጣይ ብዙ ነገሮችን የሚያሸንፉበት ጊዜ ስላላቸው ይህን ያህል ትኩረትም ሊደረግባቸው አይገባም በማለት አስተያየቱን ሰጥቷል። ከጎልም በሸገር ግን ብዙ ጥሩ ነገሮችን ሰጥቶናል ስቴቫው ብሏል። ምክንያቱም ኩባርሲን ፕረስ ሲያደርገው ነበረ። የባርሰሎና ከኋላ ቢልድ አድርጎ እንደሚወጣ ይታወቃል። ለዚህ ደግሞ ምቹ ኩባርሲ እንደሆነ ይታወቃል። ያሱን ፕረስ ያደርግ ነበረ። እንዲሁም ደግሞ መሀል ሜዳ ውስጥ እየተሳበም እንዲሁ በመሀል ሜዳው ላይ ተጨማሪ ቁጥሮችን ሲሰጥ ነበረ። ስቴቫው ዊሊያን በትላንትናው ዕለት ከላሚን ያማል ጋር ከጨዋታው በፊት ሁለቱ የወደፊት ኮከቦች እየተባሉ ሲወሱ ነበረ። ነገር ግን ላሚን ያማል በማርክ ኩኩረያ ማርክ ተደርጎ ስለነበረ ስቴቫው ግን የደመቀበት ምሽት ነበረ። ቼልሲ ያው አሁንም በፖሴሽን ነበረ ኳሱን በመቆጣጠር ሲጫወት የነበረው። ነገር ግን ቅያሬዎችን ማድረግ ችሎ ነበረ። በሁለተኛው አጋማሽ እንደ ሊያም ዴላፕ አይነቱ ተጫዋች ወደ ሜዳ ገብተዋል። ጄሚ ጊተንስ እንዲሁም ደግሞ ታሪክ ጆርጅ ሪሲም ጀምስንም 80ኛው ደቂቃ ላይ ማስወጣት ችሏል በአቼምፖንግ። ቸልሲ ግን ሶስተኛው ጎሉን በሊያም ዴላፕ አማካኝነት 73ኛው ደቂቃ ወደ 3-0 ያሳደገበትን ጎል ማስቆጠር ችሏል። ከኤንዞ ፈርናንዴዝ ነው አሲስት የተደረገለት ሊያም ዴላፕ። ከ11 ተከታታይ ጨዋታዎች በኋላ ሊያም ዴላፕ የመጀመሪያ ጎሉን ማስቆጠር ችሏል። በትላንትናው ዕለት ግን ለኢንዞ ፈርናንዴዝ ክሬዲት ይገባዋል ለዚች ጎል። ምክንያቱም እሱ የተሻለ ቦታ ሹት ለማድረግ የተሻለ ቦታ ይገኝ ነበረ። ነገር ግን ለሊያም ዴላፕ ሩጫውን ሲያደርግ ለነበረው ሊያም ዴላፕ ነው ኳሱን ማቀበል የቻለው። አሁን በቸልሲ ውስጥ ያሉት የቡድን መንፈሶች ጥሩ ይመስላሉ። ምክንያቱም ኢንዞ ፈርናንዴዝ በተለይ ሊያም ዴላፕ በቸልሲ ደጋፊዎች በባለፉት ጨዋታዎች እየተተቸ ስለሚገኝ ጎልን እንዲያገኝ ለማድረግ በሚመስል ሁኔታ ነበረው ኳሷን ያቀበለው። ቸልሲ ሶስተኛውን ጎል በማስቆጠር በተለይ ጨዋታውን ወደ ማጠናቀቅ የገባበትን ጎል ማግኘት ችሏል። ከዛ በኋላ በተደጋጋሚ ቼልሲ ነው አሁንም በጨዋታው ጥሩ እንቅስቃሴ ያደረገው። እነ ላሚን ያማልም እንደዚሁም ደግሞ ፌራን ቶሬዝ እንዲሁም ደግሞ ሊዋንዶስኪ የመሳሰሉ ተጫዋቾችን ባርሴሎና ቀይሮ ማስወጣት ችሏል። ነገር ግን በቼልሲ ላይ ምንም መፍጠር አልቻሉም። በስተመጨረሻ ግን አንድ ሙከራ ነበረ ማድረግ የቻሉት በማርከስ ራሽፎርድ አንድ አስደናቂ ሙከራ ማድረግ ችሎ ነበር። ሮበርት ሳንቼዝ አድኖበታል። ጨዋታው በዚህ መልኩ ነበር የተጠናቀቀው። በሃንሲ ፍሊክ በኩል የነበረው ሁኔታ በተለይ በቼልሲ ፈራርሶባቸዋል ሁሉ ነገር ከጨዋታው በኋላ ያው በቀጣይ የዚህን ከ1 እስከ 8 ያለውን ደረጃ ለመያዝ ጥሩ ቡድን መልሰን እንደምናገኝ አብዛኞቹ ተጫዋቾችም ከጉዳት እያገገሙልን እና ወደ ሜዳ እየተመለሱ ስለሆነ እንደምንመለስ እርግጠኛን ብለዋል። እንዲሁም ደግሞ በተለይ የላሚን ያማልም ቀጣይ ሪቻርጅ አድርጎ ወደ ሜዳ እንደሚመለስ ተናግሯል። የማርክ ኩኩረያ በጨዋታው አስደናቂ መሆን ግን ላሚን ያማል በጨዋታው ላይ ጥሩ እንዳይሆን አድርጎታል። የጨዋታው ማን ኦፍ ዘ ማችም የተደረገው ማርክ ኩኩረያ ነው። ስለዚህ ቼልሲ ይህንን ጨዋታ ማሸነፉን ተከትሎ በምሽቱ ጨዋታ በአብዛኛው ያው የኮንሲስተንቲ ችግር ካልሆነ ቼልሲ አብዛኛውን በዚህ ዓመትም ያደረጋቸውን ትልቅ ጨዋታዎች ማሸነፍ ችሏል። ሊቨርፑልን ማሸነፍ ችሏል። በወርልድ ካፑ እንደዚሁ የአውሮፓ ሻምፒዮኑን እንዲሁ ፒኤጅን ማሸነፍ ችሎ ነበረ። በምሽቱም ጨዋታ ባርሰሎናን ምንም እንኳን በተለይ የሮናልዶ አራሆ ሁለት ቢጫ ካርድ ጨዋታው ላይ ተጽዕኖ አለው ብለን የምንገልጸው ለባርሰሎና ካምባክ እንዳያደርግ አድርጎታል ሊሆን ይችላል። ነገር ግን ከእሱም መውጣትም በፊት ቼልሲ ተደጋጋሚ የጨዋታ ብልጫ ስለነበረው ያው የቼልሲን ክሬዲት እንዳናሳንስ የቀይ ካርዱ ተጽዕኖ አለው ብለን ማውራት መቀነስ ይኖርብን ይሆናል። ቼልሲ ይህንን ጨዋታ ማሸነፉን ተከትሎ ወደ ቶፕ 8 መጥቷል። ያው በተለይ ሌሎች ቀሪ ጨዋታዎች አሉ እንደ ፒኤጂ እንዲሁም ደግሞ ሪያል ማድሪድ፣ ሊቨርፑል፣ ቶትናም
እንዲሁም ደግሞ ስፖርቲንግ የመሳሰሉ ቡድኖች አሉ። በተለይ 4 ጨዋታዎችን አድርገው በቼልሲ በቅርብ ርቀት ላይ የሚገኙ ቡድኖች አሉ። ጨዋታቸውን ካሸነፉ በእርግጥ የቼልሲ የደረጃ ሰንጠረዥ ከፍ ሊል ይችላል። ለጊዜው ግን 5ኛ ደረጃ ላይ ይገኛል። 5 ጨዋታዎችን አድርጓል በ10 ነጥብ እንዲሁም ደግሞ በ6 ጎሎች 5ኛ ደረጃ ላይ ተቀምጧል። በቀጣይ አታላንታን የሚገጥም ይሆናል። የትላንትናው የምሽቱ ጨዋታ ይህንን ይመስላል። ስለ አደመጣችሁን አድማጮቻችን እናመሰግናለን። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ በፕሮግራሙ ላይ ያላችሁን አስተያየትም ኮሜንት አድርጉልን። ጤና ይስጥልኝ።